ሸገር ሼልፍ በሸገር 102.1 ካልቸርስ ኤንድ አርት ሶሳይቲ ኦፍ ኢትዮጵያ ጉራማይሌ የግጥሞችና የአጫጭር ትረካዎች መድብል በሚል ርዕስ ካሳተመው መጽሐፍ ላይ ያገኘነው መዓዛ ብሮ የጻፈችውን ያረጀ ፍቅር የሚል ታሪክ ሙሉዓለም ታደሰ ትተርክልናለች። ያረጀ ፍቅር ምዕራፍ 1 በህይወቴ ፈራ የነበረው ሳቅና ጨዋታ የሌለበትን ትዳር ነበር። ድሪያውና መተቃቀፉ ቢቀርም ለሳቅና ጨዋታ ትልቅ ግምት ነበር መሰጠው። ከዚሁ በመነሳትም ይሁን ያንዳንድ ሰዎችን ለዛቢስ ትዳር ከሩቅ በመፍራት ያገባሁት ሰው ኩኩ ሰብስቤ ጨዋታ ካመጣ ጥርስ ማያስከድን በፍቅር ተይዞ የታመመ ማይድን ያለችውን አይነት ፍልቅልቅ ነው። መስማትና መናገር ከጀመርኩበት ጊዜ አንስቶ ማደግ፣ መማር፣ ስራ መያዝ፣ ትዳር ይዞ ልጅ መውለድና አርጅቶ መሞት አምልጬ ላመልጣቸው የማልችላቸው መሆናቸውን ጥሩ አድርጌ እንዳውቅ ተደርጓልና ህይወትን ከትዳር ውጪ አስቤውም አላውቅም። እዚህ ላይ በመማርና በትዳር መካከል ስራ የሚለውን ኃላፊነት ስለጨመረልኝ ለዘመኑ ወይንም ለጊዜው ባለውለተኛነቴን መጥቀሱ ተገቢ ነው። ይህ ባይሆን ኖሮ ከኔ በፊት እንደነበሩት ታላላቆቼ ትምህርቱና ስራው በኪሮሺ ስራና በጥልፍ ተጀምሮ መዳሪያዬን የሶፋና ትራስ ጨርቅ በመጥለፍ ይደመደም ነበር። እንግዲህ ትዳር የማይቀርዳ ከሆነ የባልና ሚስቱ መነጋገር ከሁሉ በላይ አስፈላጊ ነበር። ባሌ ጨዋታ ያውቃል ብያለሁ። ታዲያ በጨዋታው የወደድኩት ጓደኛዬ መውጣት መግባቱ አብቅቶ ከጋብቻም በኋላ ጨዋታውን የቀጠለው እሱ አምሽቶ ሲመጣ ነገር ለማረሳሳት ቢሆንም እኔ ግን ከልጅነቴ ጀምሮ እፈራት የነበረች ዝምታ እንዳትመጣ አፌን ከፍቼ ስለማዳምጠው ነው። እሱ ጨዋታ ካመጣ የጣድኩት ያራል፣ ይፍላ የተባለው ይገነፍላል። ልጆች የቤት ስራ ሰሩ አልሰሩ ተቆጣጣሪ የላቸውም። ያፈቀደው ቢመጣ ከሁሉም ቅድሚያ የምሰጠው ለባሌ ጨዋታ ነው። ባለቤቴም ይሄን አውቆ ትኩስ ወሬ ቢያጣ ያለፈውን እያደሰ ያጫውተኛል። እኔም ትጉህ አዳማጭነቴን አስተጓጉየበት አላውቅም። ባያስቅም መሳቄን፣ ጨዋታው ባይጥምም ጥሞናዬን አልነፈቀጠርኩ ነው። እኒህ ሁለቱን ኢትዮጵያ ሆቴል ቅዳሜ ከሰዓት በኋላ ያጠመደ ያጣቸው። በአጋጣሚ የሚያውቃቸው ሰው አብሮ ካልተቀመጠና ካላጫወታቸው በቀር አልፎ አልፎ ብቻ ቁጥብ ቃላት እየተወራወሩ ተመልካች በእነሱ ፋንታ እስኪታከት ድረስ በዝምታ ለረጅም ሰዓት ይቀመጣሉ። አሳላፊዎቹ አመላቸውን ቢያውቁም መጥተው ገና ሲቀመጡ እሷ የምትፈልገውን ሻይና ኬክ ወይንም የሱን ጊዮርጊስ ቢራ ያቀርቡ። አክብሮታቸውን ለማሳየት ይሁን ወይንም ያስተናጋጅነት የሙያ ስነ ምግባር እያስገደዳቸው ሄደው ትዕዛዝ ይቀበላሉ። እንደ ተቀጠርኩ ሰሞን በማያገባኝ ገብቼ ስለነሱ አስብ ነበር። ፍቅረኞች አይደሉም። ፍቅረኞች ቢሆኑ ኖሮ ባይናቸው ያስታውቅባቸው ነበር እላለሁ ለራሴ። እነዚህኞቹ ሲተያዩ አባት ልጁን፣ ታላቅ ወንድም ወይም ታላቅ እህት ታናሻቸውን በሚያዩበት አይነት ነው። እርስ በርስ ሲተያዩ አይነ ውሃቸው የእናትና ልጅ እንኳን አይነት ፍቅር የለበትም። ፍቅረኞች አይደሉም ብዬ የደመደምኩ ጊዜ ባልና ሚስት ይመስሉኝም ነበር። አፍ ሳይናገር ልብ ያሰበውን የመተዋወቅ ችሎታ የሚገኘው ባልና ሚስት ሲኮን አብሮ ሲኖር ገመና ሲገለጥ ነው። የባልና ሚስት አተያየት ትዝብትና እንተዋወቃለን የሚል ቃና ያለበት ነው። እነዚህ ግን ባልና ሚስት አይደሉም። ባልና ሚስት ቢሆኑ ኖሮ በቅዳሜው ረፍት ቀን አብረው ሆቴል አይመጡም ነበር። ወንዱ ከጓደኞቹ ጋር ቢመጣ በጄ፣ እሷ በዚህ ሰዓት ወይ ገበያ ናት ወይ ቤቷ ያመት በርበሬ ታስደልዛለች።
ወይ አንዱ ማህበር ሄዳለች እላለሁ አያገባኝ እየገባው። ብዙ ጊዜ ሆድን የሚበላኝ እነዚህ የቅዳሜ ሆቴላችን ደንበኞች ባልና ሚስት ካልሆኑ ፍቅራቸው ገና ከጅምሩ ለምን አረጀ እያልኩ ሳስብ ነው። ቅዳሜ ከሥራ ሲወጡ ይገናኛሉ፣ አብረው ምሳ ይበላሉ። ከምሳ በኋላ እኛ ጋር መጥተው ይሰየማሉ። ወደ ማታ ወደሚሄዱበት ወይንም ወደ የሚሄዱበት ይሄዳሉ። እኔ ግን ለቅዳሜ ከሰዓት በኋላ እድሜ ቢያንስ ለ2 ዓመታት ያህል አውቃቸዋለሁ። እንደገባኝ 3ም 4ም ዓመት የሚያውቋቸውም አሉ። በእነዚህ ዓመታት ውስጥ ሁሉ ግን ፍቅራቸው አይሞቅም፣ አይቀዘቅዝም፣ አይጣሉ፣ ከልባቸው አይስቁ፣ አፍ ለአፍ ገጥመው አያወሩ። ደግሞ አለማውራታቸው ነበር ከሁሉም ግርም የሚለኝ። እንዴት ሁል ጊዜ ወሬ ይጠፋል? ሌላው ቢቀር የሚታማ ጓደኛ፣ አለቃ፣ የሥራ ባልደረባ፣ ዘመድስ ቢሆን ይታጣል። ለነገሩ አልፎ አልፎ ወሬ ለመጀመር ታህል እሷ 1-2 አረፍተ ነገር ጣል ስታደርግ ገና ታይ በማታቂው ነገር ውስጥ አትግቢ ወይንም ጀመረሽ ልዘባርቂ ያላት በሚመስል አስተያየት ገርመም ሲያደርጋት ሲሰርቅ እንደተያዘ ሰው እፍርትልና እዛው የኤሊ ቅርፊቷ ውስጥ ገብታ ትደበቃለች። እሷ አንዳንዴ ምን እንደሚነሽጠው አይታወቅም። በመነጽሩ ውስጥ እስኪታይ ድረስ መጀመሪያ አይኑ ይበራል። ሲጃራ ያበለዘውን ጥርሱን ብልጭ ያደርጋል። ፈገግ ሲል ደግሞ አንድ ደስ የሚል ነገር አለው። ታዲያ እንዲህ ፊቱ ብርሃን ሞልቶ ይሄ ሰው ዛሬስ ሊያመጣው ነው ጨዋታውን ሊያዥጎደጉደው ነው ሲባል 2 ነገር ጣል ያደርግና በራሱ ወግ ራሱን አስደስቶ እሷ ሰማችም አልሰማች አይገባትም ብሎ በሚያስመስልበት አኳኋን ወደ ጀመረው መጽሔት ንባቡ ወይንም ወደ ትካዜው ይገባል። ውጫዊ ቀፏቸውን ብቻ እያሳዩ ቅዳሜ ከሰዓት በኋላ በየሳምንቱ እኔ ሥራ ቦታ የሚመጡት ሰዎች እነማን ናቸው? ውስጣዊ ስሜታቸው፣ ነፍሳቸው የጠፋ ምን አገናኛቸው? የት ይሰራሉ? ሁሌ ራሴንም ጠይቀው ጥያቄ ነው። ታዲያ እንደኔም ለወሬ ሞትኩ ባይሉም አንዳንዶቹ የሥራ ባልደረቦቼ ስለነሱ ማንሳታቸው አልቀረም። በእድሜ ጠና ያሉት አለቃችን አቶ ከበረ እንዴት ያለ ልጅ መሰላ ባለቤቴ አምሽቷል፣ ሞቅም ብሎታል። ለወትሮ እንቅልፍ ከወሰደኝ ድምጽ ሳያሰማ አውላልቆ ዳልጋ ነው። ዛሬ ፍንደቃ ስለበዛ ከተኛውበት ቀና ብያየሁት። አንድ ልክ ያልሆነ ነገር እንዳለ እየተሰማኝ ስለመጣ አስተያየቴ ኩርፊያም አለበት። እሱ እንዳልሰማ ሰው ቀጠለ። ዛሬ ማንን እንዳገኘው በነግርሽ የሳባና ክፍሌን ታሪክ ነግርሻለሁ አይደለ? ሌላ ቀን ቢሆን ከተኛውበት ተስፈንጥሬ ልነሳችል ነበር። ሳባና ክፍሌ ባለቤቴ እጅግ አድርጎ የሚያከብራቸውና ታሪካቸው ከመጽሐፍ የተተረከ የሚመስል ባልና ሚስት ናቸው። እኛ ስንጋባ እኒህ ጓደኞቹ ከሀገር ወጥተው ስለነበር እኔም ማውቃቸው በዝና ነው። ብዙ ጊዜ በዝናቸው ጆሮ የደነዘዘውን ሰዎች ባይኔ ለማየት መጓጓቴ አልቀረም። ዛሬ ግን አኩርፌ የለ እንዳልሰማ ሰው ዝም አልኩ። ባለቤቴ ቀጠለ፣ ሞቅታም አለ። በዚያ ላይ ከልቡ ደስ ብሎታል። ባለቤቴ ደስታውን ወደ ሌሎች ሰዎች ማጋባት ይችልበታል። ትንሽ ፊት ብሰጠው ሳልተኛ እንደሚነጋ አላጣሁትም። ግን ዝም ብዬ አደፈጥኩ። እንደማያስችለኝ ስለሚያውቅ ቀጠለ። አሰፋ ድሙሉ ከአሜሪካ መጥቶ የሚገርምሽ እኮ ለካስ ከነ ክፍሌ ጋር አንድ ላይ ናቸው። ፎቶአቸውን ልከውልኛል። ወይ ፍንክች! እኔ ጨራሽ እልህ ያዘኝ። ውስጤ ግን ስለነዚህ ሰዎች ማረጋገጥ የምፈልገው ነገር ስለነበር ቁርጡን ለማወቅ ፈልጌያለሁ። በሌላ በኩል አድርጎት የማያውቀውን በተከታታይ ሲያመሽ ዛሬ 3ኛ ቀኑ መሆኑ ነው። በዚሁ ከቀጠለ ብዬ ከማሰቤ ገና ንዴቴ ግንፍል ብሎ በጩኸት አቋረጥኩት። ኡፍ! ለተኛበት! ያልተለመደ ነገር በመሆኑ ደንግጦ ዝም ብሎ ተኛ። ገና ከመተኛቱ እንቅልፍ ይዞት ጥርግ አለ። ምን እንዳናደደኝ ልገልጸው በማልችለው ነገር እኔ በንዴት ጦፍኩ። ሊያሸልበኝ የነበረው እንቅልፍ የታባቱ እንደገባ እንጃ ቁልጭ ብዬ ቁጭ አልኩ። ንዴቱን ለማረሳሳትም የጠፋውንም እንቅልፌን እንዲያዋስዱኝ በማለት በተደጋጋሚ የሰማሁትን የነ ክፍሌን ታሪክ መረጃ ከተቀመጠበት የአእምሮዬ ጓዳ አውጥቼ እንደገና ሰማሁት። ባለ ታሪኮቹ የኢትዮጵያ አብዮትና በዘመኑ የነበሩት ወጣቶች ትውልድ ወገን ናቸው።
ስለዚህ ትውልድ ገድል፣ ስለ ዘመኑ ሁኔታ ባለቤቴ ሲተርክልኝ በዛ ዘመን ውጣ ውረድ ውስጥ አለመሳተፌ የኔ ጥፋት እስኪመስለኝ ድረስ ያሳቀቀኝ ነበር። በተለይ ባለቤቴም ሆነ ጓደኞቹ እንደነሱ ዘመን ያለ ጀግና፣ ቆራጥ፣ ለአገር ሐሳቢ ወጣት ድጋሚ አለመፈጠሩን ገድል ሲተርኩ እኔ በእድሜ ማነሴ ይቆጨኝ ነበር። እንደ ባለቤቴ የዕድሜ ኩዮች ዘመቻ አለመዝመቴ፣ በፖለቲካ ትግል ውስጥ አለመሳተፌ፣ አለመታሰሬ፣ አለመገረፌ፣ ባስ ሲልብኝም አለመሞቴ ሁሉ ባለቤቴን አንዳች ነገር ያጓደልኩበት ያህል ሆኖ ይሰማኝ ነበር። እየቆየ ሲሄድ ባለታሪኮቹን ሳውቃቸው ወጣቱ ታጋይ ከውስጣቸው ሲጠፋ እያረጁ እየጨመቱ በተራቸው እነሱም እየኖሩ ሳያቸው በጊዜያቸው ከራሳቸው አስበልጠው ለዓላማቸው መቆማቸው ቢያስደንቀኝም ራሴን ጥፋተኛ ማድረጌን ግን ተወት አድርጌዋለሁ። በዚያ ዘመን ወጣት ጉዳይ ውስጥ አለመሳተፌ የኔ ጥፋት ሳይሆን ልጅነቴ ነው። ቢሆንም ግን የክፍሉ ታደሰን መጽሐፍ ርዕስ ልውሰድና ያ ትውልድ ሳልወድ በግዴ የተጎዳኘሁት ነውና ታሪኩን፣ ስሜቱን፣ ብሶቱን አውቀዋለሁ። በታላላቅ ወንድሞቼ፣ በወንድሞቼ ጓደኞች፣ በኋላም በባለቤቴና በጓደኞቹ ሲተረኩ የሰማኋቸውን ገድሎች አብሬ የሰራኋቸው ያህል ጠንቅቄ አውቃቸዋለሁ። እንዲያውም አንዳንዴ ስለ አንዱ አጋጣሚ በዚህኛው ወይ በዚያኛው የአፈሳና እስር ወቅት ስለነበረው ሁኔታ የሞቱትንና ያሉትን ሰዎች ታሪክ ለባለ ታሪኮቹ ዕድሜና ኑሮ መረጃውን ሲያደበዝዝባቸው የኔን ቁልጭ ማድረጉ በዚያ ላይ ታሪኩ ዛሬ የሆነ ያህል ማስታወሴና በዝርዝር ማወቄ ያሳፍረኛል። ምዕራፍ 4 ጨዋታ ወዳለሁ ብያለሁ። እኔንና ባለቤቴን ያቀራረበን ጨዋታ ነው ብያለሁ። መጀመሪያ ያገናኘንም ፍዝዝ ቅዝዝ ያለውን አምባ በጨዋታው ማድመቆ ስቦይ ነውና አለወትሮዬ ባለቤቴ ጨዋታ ፈልጎ እኔ ተቆጪ መሆኔ እንግዳ ነገር ይሆንበታል ስል እሱን እንቅልፍ ይዞት ጭልጥ ማለቱ ለጥቂት ጊዜ ቢያናድደኝም ቆይቼ በቁጣ መንፈሱን መረበሼ ትክክል እንዳልሆነ ተሰምቶኛል። ይቅርታ ማለት በማንኛውም መልኩ መሸነፍ መስሎ ስለሚሰማኝ ይቅርታ ማለት አልወድምም ብቻ ሳይሆን ብፈልግም አልችልበትም እንጂ ዛሬ ይቅርታ ብጠይቅ ተገቢ ነበር። ለማንኛው ነው ራት በልተው ገበታው የተነሳ ይመስላል ከፎቶግራፉ እንደተረዳሁት። አንደኛው ቁጭ ብሎ የወይን ጠጅ ብርጭቆ ለጤናችን በማለና የኢትዮጵያ ሆቴሎቹ ደንበኞቻችን ቀስ በቀስ የተዋሃዱ መሰለኝ። ለረጅም ጊዜ በድን ሆኜ ከተቀመጥኩበት የነቃሁት ብርድ ደና አድርጎ ሲቆነድደኝ ነበር። አንዴ ወደ ኢትዮጵያ ሆቴል፣ አንዴ ወደ ሰማሁት ታሪክ፣ ወደፊትና ወደ ኋላ እያዟዟርኩ ታሪካቸውን አጠናሁት። አቀማመጣቸው፣ አስተያየታቸው፣ ዝምታቸው ታየኝ። ታሪካቸውን ሳውቅ፣ ሕይወታቸውን መለስ ብዬ ስመለከት ሰውየውን ወደድኩት። በልቤ ናቅኋትን ያህል እሷንም አከበርኳት። ያንን ሁሉ መከራ በጽናት ያለፈ ፍቅር፣ ያንን ያህል ዘመን አንድ ሆኖ የኖረ ጓደኝነት የአደባባይ ማስረጃ የሚታይ ሳቅና ውካታ አያስፈልገው እንደነበር እየገባኝ ሲመጣ ደግሞ ለራሴ ፈራሁ። ማማ በሰማይ ሕይወት ተፈራ እንደጻፈችው ጌታነህ አንተነህ እንደተረጎመው ተልኮዬን አየሁት እንደ ፀሐይ ያበራል። ሄንሪክ ኢብሰን ብራንድ። ከ2-3 ቀናት በኋላ ከአዲሱ አሰልጣኝ ጋር አንበሳ ግቢ ጎን ባለው አውቶቡስ ማቆሚያ ጋር ተገናኘን። ዝምተኛ፣ ኮስተር ያለ ነው። ወረቀቶች ሰጠኝና አንብቤ በሳምንቱ መጨረሻ ለውይይት እንድዘጋጅ ነገረኝ። በዚያ ጊዜ ታሪካዊ ቁስ አካልነትን በደንብ ምጥጥ አድርጌ በሌላም ጌታቸው ባጠጣኝ ንድፈ ሐሳቦች ተሞልቻለሁ። በሳምንቱ መጨረሻ አካባቢ ላይ ሳገኘው አዲሱ አስጠኜ
ከመጠን በላይ አስደነቀኝ። የአንድ ህቡ ድርጅት አባል መሆኔን ገለጸልኝ። እስከዚያ ጊዜ ድረስ በሙከራ ላይ እንደነበርኩም ተረዳሁ። የአባላትን ድርሻዎችና የሥራ ኃላፊነቶች የሚያብራራ መጽሔት ሰጠኝ። ስለ መመልመሌ ለማንም ሰው አንድም ቃል እንዳልተነፍስ ጨምሮ አስጠነቀቀኝ። በድንጋጤ ክው ብዬ ቀረሁ። መጽሔቱን በቦርሳዬ ውስጥ ሸጎጥኩና ልቤ ድው ድው እያለብኝ ወደ መኝታ ክፍሌ ሸመጠጥኩ። ይህን ያህል ከሰማይ የከበደ ምስጢር እንዴት ልደብቀው እችላለሁ? ለአንድ ሰው ካላካፈልኩት የምፈነዳ መሰለኝ። እናም ለአዜብ ልነግራት ወሰንኩ። ስነግራት እሷም ተመሳሳይ ነገር እንደተነገራት አጫወተችኝ። ቀደም ሲል አልፎ አልፎ የኔ ልጅ ያን አለ ተባብለን እናውቃለን። እኔ ስለ ጌታቸው፣ እርሷ ደግሞ በጥናት ክበቧ ስላለው አቻው ስናወራ ካለው ሁኔታ አንጻር በሥነ ሥርዓት በኩል ጥሩ ነበርን ማለት ይቻላል። ለሳራና ለቅድስት አንድም ነገር ነግሬያቸው አላውቅም። እነርሱም ለእኔ እንደዚሁ። በቃ መጋረጃው ተገለጠ። አማልክቱን በዐይኔ በብረቱ አየኋቸው። እነሱም ምስጢራቸውን ገለጡልኝ። ማርክሲዝም ሌኒኒዝም ለምን ሳጠና እንደቆየሁ ገባኝ። ድንገት ዓለም ሌላ ሆና ታየችኝ። በትርጉም የተሞላች መሰለች። የሕይወቴ አጠቃላይ ገጽታ ሲለወጥ ታየኝ። ጥሬ ብዬ ወዳሰብኩት አቅጣጫ አስታመር አስተዋልኳት። ምታታዊ ነው ብዬ በማስበው ዓለም ጣጣዎች ውስጥ ሚና ይኖራቸው ዘንድ ከተመረጡት አንዷ የሆንኩ መስሎ ተሰማኝ። የኩራት መንፈስ ተናነቀኝ። የተንሳፈፍኩ ክንፍ አውጥቼ እንደ ንስር ወደ ሰማይ እየበረርኩና በኤቨረስት ተራራ ቁንጮ ላይ ስኮፈስ የታየኝ መሰለኝ። ሰማዩን መንካት ተመኘው። የሆነ ሆነና በህቡ መስራት ማለት ምን ማለት ይሆን? አእምሮዬ በግምት ባዘነ። እስካሁን ከጌታቸው ጋር ስሰራው የነበረው ሁሉ ምስጢር እንደሆነ አውቃለሁ። ግን ህቡ ብዬ ሰይሜው አላውቅም። አንድ ጊዜ የሞት የሽረት ጥያቄ ነው ሲል ያስጠነቀቀን ትዝ አለኝ። የፍርሃት ስሜት ወረር አደረገኝ። ወዲያው ግን ከሐሳቤ ጓዳ አውጥቼ ጣልኩት። ለጊዜው ራሱ ምታታዊ ሆኖ በምትሃት ወደሚተበትብ ዓለም ዘው ብዬ መግባት ፈለግኩ። ለበርካታ ቀናት ህቡ የሚለውን ቃል ከጭንቅላቴ ላወጣው አልቻልኩም። ከዚያን ቀን ጀምሮ የሚያጋጥመኝ ተማሪ ወይም አስተማሪ ሁሉ በህቡ ይሠራ ይሆን እያልኩ ማሰብ ጀመርኩ። እናም የሆነ የድብቅ ከርሰ ምድራዊ ህልውና ምልክት የማገኝባቸው እየመሰለኝ አይኖቻቸውን አተኩሬ ያየኋቸው። አሁን የህቡ ድርጅት አባል ከሆንኩ ዘንዳ ያንን ድርጅትና ጌታቸውን በአንድ አይን አየኋቸው። አንድ ሆነው ታዩኝ። ሁለቱም በልቤ ውስጥ ድንገተኛ ነበልባል ለኮሱብኝ። ጌታቸው በጨለማው እጄን ይዞ እየመራ እፊት ወዳለው ብሩህ ጎዳና ያመጣኝ አብሪ ኮከብ መስሎ ታየኝ። ማርክሲዝምን የማጠናበትን ምክንያት ፍለጋ ካቆምኩ ረዘም ያለ ጊዜ ሆኖኛል። ዓለምን በአስደናቂ አተያይ ለማየት ያስችላል ብዬ ባሰብኩት ረክቼ ቀጥያለሁ። ግን ለምንድን ነው ይሄን አስደሳች ዜና ጌታቸው ራሱ ያልነገረኝ? መልእክተኛ ያስፈለገው ለምን ይሆን? እንግዲህ የድርጅቱ አሰራር ቢሆን ነው። ጌታቸው ተደብቆ የነበረበት ምስጢራዊ ዓለም መስኮት ቧ ብሎ የተከፈተ መሰለኝ። አሁን ገና ለምን ጌታቸው እንዲያ ምስጢራዊና ልቡ የማይገኝ ሰው እንደሆነ ገባኝ። የታዘብኳቸውን ሁኔታዎቹን ሁሉ ማገጣጠም ስጀምር አስገራሚና እንግዳ ባህሪያት ሁሉ ግልጽ ሆኑልኝ። በማግስቱ ከአንድ በህቡ ከሚሠራ ሰው የማይጠበቅ ነውረኛ ነገር ሠራሁ። በዚያ ሰሞን አንድ የሕግ ተማሪ ለምን ቀሚስ እንደማለብስ እንደሚያጠያይቅና እግር ቢኖራት ተለብስ ነበር ሲል ሰምቻለሁ። ለዚህ በክብሬ ላይ ለተሰነዘረ ጥፊ ከተግባር የተሻለ መልስ እንደማይኖር አመንኩ። በማግስቱ ወደ ቤት ሄድኩና የ4 ዓመቷን የእህቴን ልጅ ውሃ ያልነካው ስኮቲሽ ጉርድ ቀሚስ ይዤ ወደ ዩኒቨርሲቲ ግቢ ተመለስኩ። አባቷ ከእንግሊዝ ሀገር ያመጣላት ነበር።
መኝታ ክፍሌ እንደደረስኩ ያንን ዘግናኝ አጭር ጉርድ ቀሚስ ለበስኩና እየተወረገረኩ ወደ ተማሪው ሻይ ቤት ሄድኩ። ምሳ እንደተበላ ስለነበር ሻይ ቤቱ በተማሪ እንደሚታጨቅ አሳምሬ ያውቃለሁ። በእውነቱ ከሆነ ያ የሕግ ተማሪም ሆነ ሌሎች እንዲያውኝ ቋ ቀንቧ እያልኩ ገባሁ። ወደ ባንኩኒው ሄጄ የሚጠጣ ገዛሁና ከጓደኞቼ ተቀላቀልኩ። ላሳይ የፈለግኩትን ካሳየው በኋላ ወደ መኝታ ክፍሌ መመለስና ሌላ የማያሳጣ ልብስ መልበስ ነበረብኝ። መለያየት ሞት ነው ላይ ስደርስ ግን ሐሳቤን ቀይሬ ወደ ስነ ጥበባት ሕንፃ ታጥፌ ሄድኩ። ከዚያ በገባሁበት ተመልሼ ወጣሁና ወደ መኝታ ክፍሌ ሳመራ አንድ ሰው ትከሻዬን መታ መታ አደረገኝ። ተሽከርክሬ ዞርኩ። ጌታቸው ነበር። ሳየው ደነገጥኩ። የህቡ ማዕረጌን ያረከስኩት መሰለኝ። ደሜ ወደፊቴ ሲንፎለፎል ታወቀኝ። ሀፍረት አሸማቀቀኝ። እርሱ ጥቁር ኮፍያ ደፍቶ ባለነጭ ፍሬም የንባብ መነጽር ሰክቶ ሽማግሌ መስሏል። ያንን አስቀያሚ ኮፍያና መነጽር ለምን እንዳደረገ ገረመኝ። ጌታቸው ምን አመጣ አልኩት። ሳይናገር ወደ ግቢ በመምጣቱ እንደምናደድ አድርጎኛል። እሁድና ቅዳሜ አላገኘሁሽም። ደጋግሜ ደውዬልሽ ነበር። ላገኝሽ ብዬ መጣሁ አለ። አይናፋር ፈገግታውን ብልጭ አድርጎ። ይቅርታ ቤት ስላልነበርኩ ነው። ከጥቂት ደቂቃዎች በፊት ደረጃውን በሩጫ ስትወርጃ አየሁሽ። እጅሽን ይዤ ላስቆምሽ ብል መንጭቀሽኝ ሮጥሽ አለ እየሳቀ። ውይ ሀፍረት በሞላ ክብደቱ ደፈጠጠኝ። አንድ መማሪያ ክፍል ፈልገን ጥቂት ለምን አናወራም? ሁኔታውን ሳየው የተረጋጋ አልመስልሻለኝ። ኮፍያውና መነጽሩ ፊቱን ለመደበቅ ብሎ ያደረጋቸው እንደሆኑ ደረስኩበት። ስለለበስኩት ጉርድ ቀሚስ ምን አስበው ይሆን ብዬ አሰብኩ። እንደዚህ ለብሻ አይቶኛ አያውቅም። እስከዚያ ቀን ድረስ የግቢ አኗኗሬን በጥበብ ከሱ ደብቄው ኖሬ ያለሁ። በቀሚሴ ምክንያት የተሰማውን የጥላቻ ምልክት ለማየት ፊቱን በአንክሮ ተመለከትኩት። ምንም ላገኝ አልቻልኩም። ኑሮም ከሆነ አልታየኝም። ምክንያቱም ማንም እንዲለየው ያልፈለገ ይመስል አንገቱን አቀርቅሮ ነበር የሚሄደው። እስከ 3ኛ ፎቅ ወጣንና አንድ ባዶ ክፍል አገኘን። እዚያ ገብተን በመጀመሪያ ረድፍ ካሉት የእንጨት ወንበሮች በአንደኛው ላይ ጎን ለጎን ተቀመጥን። እርሱ ዝም፣ እኔም ዝም። ጸጥታው አደንቋሪ ሆነ። ምን እንደምል ግራ ገባኝ። ያንን መከረኛ ጉርድ ቀሚስ 10 ጊዜ ቁልቁል እየሳብኩ መቁነጥነጥ ብቻ። የተራቆቱ ጭኖቼን እያየ እንደሁ ብዬ ሰረቅ አድርጌ ያየሁት። እርሱ ግን ፊት ለፊት በባዶው ላይ አፍጥጧል። በግንባሩ ላይ ላቡ ችፍፍ ብሏል። ሕይወት አለ ድንገት በሚንቀጠቀጥ ድምፅ። ይህን ልነግርሽ ካሰብኩ ብዙ ጊዜ ሆነኝ፣ ግን አልቻልኩም። ድፍረት አጣሁ። ወኔ ከዳኝ። ምን ሊለኝ ነው በሚል አይነት ተመለከትኩት። ወይኔ ሊለኝ የሚችለውን ሳስበው ፍርሃት አርበደበደኝ። እንዴት እንደሚባል አላውቅም። ምን መሰለሽ፣ በጣም ወድሻለሁ አለ በእንግሊዘኛ። ከንፈሮቹ ይንቀጠቀጣሉ። አንደበቴ ተዘጋ። ቀኝ እጄን ሲይዘኝማ ከፍርሃቴ የተነሳ ህሊናዬን ልስት ነበር። ያላበው እጁ ይንቀጠቀጣል። እርሱም ሊናገር ፈልጎ ነበር፣ ግን ከንፈሮቹ ተንቀጠቀጡበት። ለተወሰኑ ደቂቃዎች ጸጥታ ሰፈነ። ዝንታ ዓለም መስሎ ተሰማኝ። ምን ያህል እንደምወድሽ ልነግርሽ ያሰብኩት ስለ ባቡር እያጫወጥሽኝ ስታስቂኝ ዋልሽለት ነበር፣ ወደ ሐረር ከመሄድሽ በፊት ማለት ነው አለ ግንባሩን በእጆቹ እየጠረገ። ለአንድ አፍታ ቆም አለና ግን አልቻልኩም ሲል ቀጠለ። ድፍረት የለኝም። እነዚያና አስቂኝ ታሪኮች ስታወሪልኝ ብቻ ነው ትንሽ ዘና ያልኩት።
ከተዋወቅን 10 ወራት ያህል አለፉ። በመጀመሪያ ቀን ስንገናኝ በደንብ ትዝ ይለኛል ወደ እኔ ስትቀርብ የተደናገረኝ። እንዳንቺ ያለች ልጅ አልነበረም የጠበቅኩት። እንዴት? ያኔ ሳገኘው ግራ የተጋባውና የተደነጋገረው በሐሳቤ መጣ። ማለት ምን መሰለሽ፣ እንዳንቺ ያለች ልጅ አልነበረም የጠበቅኩት። እችን ምን ላደርጋት ነው የላኩልኝ አልኩ በሆዴ። ወደ እኔ እየቀረብሽ ሳለሽ ያ ትልቅ አፍሮሽና የለበስሽው ቢጫ ሹራብ እስካሁን ትዝ ይለኛል። እንዴ እችን ማለት ሆነ አትችልም አልኩ በሐሳቤ። እኔ አገኛለሁ ብዬ የጠበቅኳትን አይነት ሰው አትመሲማ፣ ተሳስቼ ኖሯል። ሰውን ባለባበሱ ወይንም በፀጉር አበጣጠሩ ማወቅ አይቻልም። ምን አይነት ልጅ እንደሆንሽ ለማወቅ ግን ብዙም ጊዜ አልፈጀብኝም። ያን ዕለት የምሄድበት ብርቱ ጉዳይ የነበረኝ ቢሆንም አንቺን ካገኘሁሽ በኋላ ግን መሄድ አልቻልኩም። እንደ እውነቱ ከሆነ ያኔውኑ እጅሽን ለሰላምታ ዘርግተሽ በፈገግታ ስትቀርብኝ እዛው ላይ ነው የወደድኩሽ። ትዝ ይልሻል? አንበሳ ግቢ ሄድን። የዚያን ዕለት ያጫወትሽኝን ሁሉ አንድ በአንድ እስከዛሬ አስታውሰዋለሁ። ምን ያልቀባጠርኩት ነገር አለ? አሁን ሳስበው አፍራለሁ። ለምን? ምን የሚያሳፍር ነበረው? ሲላቋረጠኝ እያንዳንዷ ደቂቃ አዝናኝ ነበረች። ይበልጥ ደግሞ ትጥቄን ያስፈታኝ የዋህነትሽ ነበር። እጅግ ነበር ልቤን የነካው። ከዚያ ወዲህ በሁሉም ዘርፍ በከፍተኛ ደረጃ ብስለት አሳይተሻል። በምታደርጊው ነገር ሁሉ የምታሳዩን ስነ ስርዓትና ቆራጥነት በጣም ነው የማደንቀው። ያውም ስለምን እንደሆነ እንኳን በቂ ግንዛቤ ሳይኖርሽ፣ ይሄ በእውነት በጣም የሚደነቅ ነው። እንደማፈቅርሽ ልነግርሽ ካሰብኩ ቆይቻለሁ፣ ግን ከምንሰራው ነገር ጋር ይጋጫል እያልኩ ከራሴ ጋር ታገል ነበር። እኔም ራሴ በሚስጥር ወደውና አደንቀው ነበር። ሆኖም ለሱ የነበረኝ አክብሮት የተሞላበት አድናቆት ከመጠን ያለፈ በመሆኑ እንዲያውቀው ለማድረግ ገና ድፍረቱን አላገኘሁም። ሆኖም በቀላሉ ፈገግ ማለቱና መዝናናቱ ቀለል አድርጎልኛል። አንዳንዴ እንዲያውም የራሱ በሆነ ሚስጥሩ በማይገባና ድፍንቅል በሆነው ዓለም ውስጥ ብቻውን የሚኖር ይመስለኝ ነበር። እንዲያም ሆኖ ወደሱ ተስቤያለሁ። አንጎሌን ያነቃቃልኛል፣ ልቤንም ያስሮጥልኛል። በደርባባ ነፍሱና በአይናፋር ተፈጥሮ ተማርኬያለሁ። ለንድፈ ሐሳባዊ ግንዛቤ በነበረው ጥማት ተደመምኩ። የኔን አእምሮ በማርክሲዝም ለማበልጸግ ይሁንኝ ብሎ ተሯሩጧል። ብዙ ጊዜ በጥያቄ የሚያፋጥጠኝን ነገሩን ብፈራውም ለውይይት የምንገናኝባቸውን ቀናት በናፍቆት እጠብቃቸዋለሁ። ከሁሉም በላይ ደግሞ ይህን ሁሉ ሲያደርግ በለሆሳስና በትህትና ነው። እኔ ስናገር በከፍተኛ ተመስጦና ጉጉት ያዳምጣል። ይሄም ዓለምን በሞላ በጥፍሬ ያስኳት እንዲመስለኝ ያደርጋል። እኔ የምወደው ልቦለድ ድርሰቶችን ማንበብ ነበር። እሱ ግን በውስጤ የንድፈ ሐሳብን ኃያል ፍቅርና ጥማት አዲስ እሳት ለኮሰብኝ። ሳይታወቀኝ ብዙም ማብራሪያና ማስገንዘቢያ ሳያሻኝ ራሴን በራሴ በስነ ስርዓት በጽናትና በሥራ ፍቅር አነጽኩት፣ ገራሁት። ያን ዕለት ስወጣ በጀብደኝነት ስሜት ተውጣጥሬ የነበርኩት ልጅ ወደ መኝታ ክፍሌ ስመለስ ግን እጅግ በጣም ገራም ሆኜ አደብ ገዝቼ ነበር። ማማ በሰማይ ሕይወት ተፈራ እንደጻፈችው ጌታነህ አንተነህ እንደተረጎመው Don't you know we're talking about a revolution sounds whisper. Don't you know we're talking about a revolution. አድማጮች፣ የዛሬው የሸገር ሸልፍ ዝግጅታችን በዚሁ ያበቃል። ሳምንት በሌሎች ጽሑፎች እንገናኛለን። Crying at the doorsteps of those armies of salvation, wasting time in the unemployment lines, sitting around. ይህ የሸገር ሸልፍ ፕሮግራም ነው።